በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብንም የሞላባቸውን 7 ሰዎች ከናንተ ምረጡ። የሐዋርያት ሥራ ምዕራፍ 6 ቁጥር 3 ካለመኖር ወደ መኖር አምጥተህ የፈጠርከን አምላካችን እግዚአብሔር ሆይ የዘመናት ሁሉ ባለቤት በምሕረትህና በቸርነትህ በታጋሽነትና በርኅራኄህ በይቅር ባይነትህ የምታወቅ አምላካችን እግዚአብሔር ሆይ ምሕረትህ ቸርነትህ ተሸክማ እዚህ ስላደረሰችን እናመሰግንሃለን። ለዘላለም ቅዱስ ነህና ቅዱስ ቅዱስ እያልን እናመሰግንሃለን። እኛ ደካሞች ነንና ደካሞች እንደመሆናችን አንተ ታውቃለህና በእያንዳንዳችን ሕይወት ውስጥ ልብስ ሸፍኖን ስንታይ ሰዎች እንሆን እንጂ አንተን በድለን በኃጢአት ቆስለን በኃጢአት ቆሽሸን የኃጢአት ሸክም ተሸክመን ሌላውን ገላችንን በልብስ ሸፍነን እንዞራለንና አንተ የማታውቀው ነገር እስከሌለ ድረስ ምሕረትህ፣ ቸርነትህ፣ ይቅርታህ፣ ታጋሽነትህ ከኛ አትለይ። አቤቱ የሠራዊት ጌታ እግዚአብሔር ሆይ እዚህ ዘመንና ሰዓት ስላደረስከን እንደኛ መልካም ሥራ ሳይሆን እንዳንተ ቸርነት፣ እንደኛ ደግነት ሳይሆን እንዳንተ ይቅርባይነት፣ እንደኛ ጥሩነት ሳይሆን እንዳንተ መሐሪነት አድርሰህናልና ስምህ የተመሰገነ ይሁን። የተባረካችሁ የተቀደሳችሁ ክርስቲያኖች በዚህ በኢትዮጵያም ያላችሁ በሌላኛውም ዓለም ያላችሁ እንጀራ ፍለጋ እምነታችሁን፣ ሃይማኖታችሁን፣ ምግባራችሁን ይዛችሁ የምትንከራተቱ በተለያየ ሀገር ላይ ያላችሁ ሁሉ እግዚአብሔር በየሄዳችሁበት ቦታ ሁሉ እሱ እንደ እስራኤላውያን ይቅደምላችሁ፣ መንገዳችሁን ይጥረግላችሁ። እንደ ዮሴፍ ተሰዶ በግብፅ በንጉሡ ዘንድ ፍቅርን እንዳገኘ መከበር እንዳገኘ ሁሉ በሄዳችሁበት በሰደዳችሁበት በምትሰሩበት ቦታ ሁሉ ከሰዎች ጋር እግዚአብሔር ፍቅር ይስጣችሁ። የምትበሉት፣ የምትጠጡት፣ የምትለብሱት፣ የምትጠለዩበት ጎጆ እግዚአብሔር አያሳጣችሁ። ጤናችሁን ይባርክላችሁ። ሰላም ውላችሁ ሰላም እንድታድሩ በጌታ በኢየሱስ ክርስቶስ ስም እለምንላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እሱን አመስግነን እሷንም ደግሞ የማንረሳት እግዚአብሔርን ያየንባት መሰላላችን ሕይወታችን እግዚአብሔርን የተመለከትንባት እመቤታችን ቅድስት ድንግል ማርያም ናትና እግዚአብሔር ባከበራትና በሰጣት ጸጋ ልክ ስሟ የተመሰገነ ይሁን። እንዲሁም ቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት እንዲሁም መላእክት እግዚአብሔርን ሲያገለግሉ ኑረው እግዚአብሔር ያከበራቸው እግዚአብሔር የቀደሳቸው እኛ የምናቃቸውና የማናቃቸው ግን በእግዚአብሔር ዘንድ የታወቁ ብዙዎች አሉና በስንክሳርም ሆነ በሌላ መጻሕፍትም ስማቸው ያልተጻፈ በመጽሐፍ ቅዱስም ውስጥ የሌሉ ነገር ግን እልፍ አእላፋት ሰዎች አሉትና እግዚአብሔር አምላካችን እሱ ባወቀ የእነሱ የአባቶቻችን በረከት በሁላችን ላይ ይደርብን፣ ክፉን መንፈስ ከኛ ያርቅልን። እንግዲህ በመግቢያዬ ላይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብንም የሞላባቸውን 7 ሰዎችን ከናንተ ምረጡ። ይህንን የተናገሩት አባቶቻችን ሐዋርያት ናቸው። በረከታቸው ጸሎታቸው በሁላችን ላይ አድሮ ይኖር። ቃሉ እንደዚህ ነው። የእግዚአብሔር ልጆች እንግዲህ መቼም መልካም ነገርን የሚጠላ የለም። ክፉም ብንሆን እኛ በሰው ላይ ክፉ ነገር እንሰራለን እንጂ ሰዎች በእኛ ላይ ክፉ ነገር እንዲያደርሱብን ግን አንፈልግም። እኛ ግን የማንፈልገውን በሰዎች ላይ እናደርጋለን፣ እንፈጽማለን። ስለዚህ መልካም ነገር በሰውም ዘንዳ በእግዚአብሔርም ዘንዳ ዋጋ ያሰጣልና ለመልካም ነገር ተገዢዎች እንድንሆን እግዚአብሔር ቀሪ ጊዜያችንን ይባርክልን። መልካም ማለት ምን ማለት ነው የሚለውን በጋራ እንመለከተዋለን። ስለዚህ መልካም የሆኑ ሰዎች ማለት ከምን የራቁ ናቸው የሚለውንም እናያለንና እግዚአብሔር አምላካችን በያለንበት ቀሪ ታሪካችን መልካም ሆኖልን ያለፈውን ታሪካችንን ደግሞ
የሚያስረሳ መልካም ሥራ ሰርተን የእግዚአብሔር ልጆች እንድንባል እግዚአብሔር አምላክ ይርዳል። መልካም ነገር መድኃኒታችን ኢየሱስ ክርስቶስ በአንድ የወንጌል አገልግሎቱ ላይ ተጠይቆ የመለሰውን መነሻ እናድርገውና ወደዚህ በርዕስነት ወደ መረጥነው የወንጌል አገልግሎት እንመጣለን። የእግዚአብሔር ልጆች እንግዲህ መቼም በዚህ ምድር ላይ ስንኖር ሁለት አይነት ሰዎች እናገኛለን፣ ክፉና ደግ። መልካም ሰዎችና መጥፎ ሰዎች እናገኛቸዋለን። ይሄ ደግሞ የዓለሙ ባህሪ እስከሆነ ድረስ ግድ ነው። ክፎች ባሉበት መልካሞች ደጎች አሉ። ጨለማ ባለበት ብርሃን አለ። ማግኘትም ባለበት ማጣት አለ። ልደትም ባልንበት ሞት አለ። መቃብርም ባልንበት ትንሣኤ አለ። እንግዲህ ብቸኝነት ባጠቃው ዓለም ላይ በኅብረት የምንኖርበት ዓለም አለ። እግዚአብሔር አምላካችን ጦም ባደርንበት ሰዓት ደግሞ በነጋው ደግሞ ጠግበን እንድናድር እግዚአብሔር አምላክ ይፈልጋልና ሕይወት ተለዋዋጭ ስለሆነች አንድ ቀን መራብ አንድ ቀን መጠማት የሰው ልጆች የተሰጠ ባህሪ ስለሆነ ብዙ ሰዎች ብዙ ጊዜ በልተው ጠጥተው ረክተው ሊተኙ ይችላሉ። አንድ ዘመን የነሱ ቢሆን ሌላው ዘመን ደግሞ ለነሱ ላይሆን ይችላል። ሁል ጊዜ በልብስ ለተሸፈን እንጂ ብዙ ሰዎች ብዙ ታሪክ አላቸው፣ ብዙ ሕይወት አላቸው። ነገር ግን ዓለማችን በአሁኑ ሰዓት ላይ መልካም ሰዎችን ያጣችበት ዘመን ላይ ነው ያለነው። ምድርን ሁሉ የሞሏት ክፉ አድራጊዎች ናቸው። እግዚአብሔር ደግሞ መልካም ሥራ የሚሰሩትን ሰዎች ራሱ ያውቃቸዋል፣ ሥራቸውም ይመሰክራል። እነዚህን መልካም ሰዎች እንዴት እናገኛቸዋለን ብለን ልንጠይቅ እንችላለን። ነገር ግን በመልካም ሥራ ውስጥ ተሰማርተው የሚኖሩ ዓለማችን ውስጥ ዓለም ያላጨበጨበላቸው፣ ዲያብሎስ የሚያሳድዳቸው፣ በመልካም ሥራቸው የሚጠላቸው ሰዎች እንዳሉ ደግሞ ማወቅ ያስፈልገናል። ስለዚህ መልካም ሰዎችን ከቤተ ክርስቲያን ውስጥ ፈልገን ላናገኝ እንችላለን። ስለዚህ ዓለም ውስጥ ግን በብዙ የሚቆጠሩ መልካም ሰዎች አሉ። ለራሳቸው የማይኖሩ፣ ለድሆች የሚኖሩ፣ ለምስኪኖች የሚኖሩ፣ ለተገፉት የሚኖሩ፣ ለተራቡት የሚኖሩ፣ ለተጠሙት የሚኖሩ፣ ልብሳቸውን አውልቀው ጥለው የሚሄዱ፣ ላዩት ሁሉ የሚራሩ፣ ዘር ቀለም የማይለያቸው፣ ሁሉንም የሥላሴ ፍጡር ብለው የሚያዩ፣ እንደ ቸርነቱ የሚኖሩ፣ እንደ ቃሉ የሚመላለሱ፣ እግዚአብሔርን የሚፈሩ ብዙ ሰዎች እንዳሉ አንዘንጋ። በአካባቢያችን መጥፎ ሰዎች ሊኖሩ ይችላሉ። በአካባቢያችን ክፉ ሰዎች ሊኖሩ ይችላሉ። መልካም ሰዎችን እንዳናይ የሚሸፍነን መጥፎ ሰዎች ባጠገባችን ይኖራሉ። ነገር ግን ከመልካም ሰዎች አጠገብ ክፉ ሰዎች አሉ። ከክፉ ሰዎች አጠገብ ደግሞ መልካም ሰዎች አሉ። ስለዚህ የእግዚአብሔር ልጆች እንግዲህ መድኃኒታችን ኢየሱስ ክርስቶስ እንደነገረን እንግዲህ በሁላችንም ሕይወት ውስጥ አንድ ነገር ሊኖር ይችላል። ስለዚህ እግዚአብሔር የሚመሰገነው በክፉ ስራችን ሳይሆን በመልካም ስራችን ነው። ሰዎች ክፋታቸውን ጥለው በጎ ለመሆን ይጥራሉ። በሚጥሩበት ሰዓት ላይ የሚመሰገነው እግዚአብሔር ነው። ስለዚህ በጨለማ ውስጥ አንዲት ሻማ አብርቶ ጨለማውን ማራቅ አይቻልም። አካባቢ ያለውን ግን ማብራት ይቻላል። ከዛ ውጭ ግን ለአንድ ሰው ለሁለት ሰው ልታበራ ትችላለች። የእኛም መልካምነት ክፉ ሰዎች በሚመላለሱበት ምድር ላይ እንደ አንዲት ሻማ በርተን ብንሄድ ለሁለት ሰው ለሶስት ሰው ብርሃን ልሆን እንችላለን። ስለዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩ መልካም ብርሃናችሁ ስራችሁ በሰው ፊት ይብራ ይላል። እደግምላችኋለሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ መልካም ስራችሁ ወይም ብርሃናችሁ በሰው ፊት ይብራ ይላል። ስለዚህ መልካም ሰዎች ሳይናገሩ በዝምታ ብቻ በሚያደርጉትን ብቻ አምላካቸው እግዚአብሔርን ያስመሰግኑታል፣ ያስከብሩታል፣ ይቀድሱታል፣
ያወድሱታል። በእነሱ እምነት ውስጥ የሌሉ ሰዎች ሁሉ የፈጠራቸውን አምላክ እግዚአብሔር ይህንን ሰው ስለፈጠረ ይህንን ሰው ስለሰጠን ክብር ምስጋና ይግባው ብለው አምላካቸውን እግዚአብሔርን ያመሰግኑታል። አንድ ቀን እንኳ አንስተውት የማያውቁ በሰዎች አማካኝነት የነዚህን ጌታ ያመሰግናሉ። ምን ብለው? ደግ ሰው ነው፣ መልካም ሰው ነው፣ እግዚአብሔር ያቆየው፣ እግዚአብሔር ዕድሜ ይስጠው፣ እግዚአብሔር ሕይወቱን ይባርክ፣ እግዚአብሔር ትዳሩን ይባርክ፣ እግዚአብሔር ለዘላለም ይጠብቀው ብለው አምላካቸውን ያመሰግናሉ። ስለዚህ በእኛ ስበብ እግዚአብሔር ስም ይሰደባል፣ በእኛ ስበብ የእግዚአብሔር ስም ይባረካል፣ በእኛ ስበብ የእግዚአብሔር ስም ይቀደሳል፣ በእኛ ምክንያት እግዚአብሔር ይረገማል፣ በእኛ ምክንያት እግዚአብሔር ያፍራል፣ በእኛ ምክንያት እግዚአብሔር ይከብራል። ስለዚህ የእግዚአብሔር ልጆች መልካም ሰዎች እንድንሆን እግዚአብሔር ይርዳል። መልካምነታችን ለዘመድ ከሆነ፣ መልካምነታችን ለሚስታችን ከሆነ፣ መልካምነታችን ለልጆቻችን ከሆነ፣ መልካምነታችን ለእናታችን ከሆነ፣ መልካምነታችን ለወንድማችን ከሆነ፣ መልካምነታችን ለአሉባልታ ለታይታ ከሆነ መልካሞች አይደለንም። ስለዚህ የእግዚአብሔር ልጆች እንድንመሰገንበት እንድንመጻደቅበት አይደለም መልካምነት መሆን፣ ከእግዚአብሔር የሚገኝ ዋጋ ነው። አንድ ነገር ልንገራቸው። መልካም ምንድን ነው? ኢየሱስ ክርስቶስ ተጠይቆ በማቴዎስ ወንጌል ላይ ምዕራፍ 19 ላይ የመለሰውን መልስ ልነግራችሁ እፈልጋለሁ። ስለዚህ የእግዚአብሔር ልጆች እንግዲህ እንደዚህ የሚል ቃል እናገኛለን። መልካም ነገር ላድርግ። መልካም ነገር ላድርግ አለው። ተመልከቱ እንግዲህ ምዕራፍ 19 ላይ ነው እና አንድ ወጣት ባለጸጋ ወደ ኢየሱስ ክርስቶስ ሄደና ሁሉን ነገር አድርጌያለሁ፣ ሁሉን ነገር ፈጽሜያለሁ፣ ነገር ግን የሚቀረኝ ምንድን ነው? ምን መልካም ነገር ላድርግ አለው። ምን መልካም ነገር ላድርግ አለው። ስለ መልካም ለምን ጠይቀኛለህ አለና የመልካም ነገሮችን ዘርዝሮ ነግሮታል። እኛም ልናደርገው የሚገባውን ነገር ነው ማለት ነው። ለምን ጠይቀኛለህ? መልካም የሆነ አንድ ነው አለው። መልካም የሆነ አንድ ነው። ወደ ሕይወት ለመግባት ከፈለግ ትእዛዛትን ጠብቅ። አንደኛው መልካም ነገር የሚያስደርገው ወደ ሕይወት መንገድ ለመግባት ከእግዚአብሔር ጋር ለመኖር ምን መሆን አለብን የሚለውን ማየት ያስፈልጋል። ስለዚህ አንደኛ አታመንዝር አለው። በቃ መልካም ነገር ይሄ ነው። ሁለተኛው አትስረቅ አለው። ማመንዘር የእግዚአብሔር ልጆች ከእግዚአብሔር ጋር ይለያል። የመልካም ሰዎችም ምልክት አይደለም። አትስረቅ አለው። ያልደከመበትን ያለፋበትን ሌላው የደከመበትን ደግሞ ሰርቆ በልቶ መመጽወትም ይህ መልካምነት አይደለም። በሐሰት አትመስክር አለ። ያላየኸውን ያልሰማኸውን በወንድም ላይ ወይም በወንድምሽ ላይ ወይም በእህት ላይ ወይም በእህትሽ ላይ አትመስክሪ ማለት ወንድም እህት ስል ከስጋ የሚወለዱት አይደለም ብቻ አይደለም። በአንተ ምሳሌ የተፈጠሩት በአንተ ጾታዊ የተፈጠሩት ሁሉ ሴትም ይሁን ወንድም ይሁን እነዚህ ሁሉ ወንድሞች ናቸው። መጽሐፍ ቅዱስ እህትና ወንድም ነው የሚለው። ከዛም አታመንዝር፣ አትስረቅ፣ በሐሰት አትመስክር ካለ በኋላ አባትና እናትህን አክብር አለ። መልካምነት ይሄ ነው። የእናትና የአባት ምርቃት ስላጣን ነው። የእናትና አባት እርግማን ስለሆነብን ነው። ዛሬ ብዙዎቻችን ለእናቶቻችን የማንታዘዝ፣ ለአባቶቻችን የማንታዘዝ፣ መንፈሳዊ ሕይወት የከዳን፣ ሁልጊዜ እርግማን በጀርባችን ላይ እንደ ውሃ የሚፈስ፣ ስለዚህ የምንይዘው የምንጨብጠው ሁሉ ቅጡ አምባሩ የጠፋብን፣ ቀኑ የጨለመብን፣ የምንሄድበትን የማናቅ ብዙዎቻችን ነን። ስለዚህ የእግዚአብሔር ልጆች የእናት ምርቃት የአባት ምርቃት ያስፈልጋል። ከዛም በኋላስ ባልንጀራህን እንደራስህ ውደድ አለ። እነዚህ 5 ነገሮችን ከሰራህ መልካም ነገሮች እነዚህ ናቸዋል። ባልንጀራ ማለት ቅድም እንዳልኳችሁ ጓደኛ ብቻ አይደለም። እንዳንተ የሆነ ሰው ሰርቶ መብላት የማይችል ልብስ ያጣ ውሃ የተጠማ መንገድ አይነ ስውር ሆኖ መንገድ አጥቶ የሚጨነቅ ብርሃን አጥቶ ለዚህ ሰው
ከአንዱ መንገድ ወደ አንዱ መንገድ ከገደል ወደ ማዶ ብታሻግረው ላንተ መልካምነት ነው። ገንዘብ ብቻ አይደለም፣ ምጽዋት ብቻ አይደለም። በጥሩ ምክርም ማጽናናት፣ ታመው ሆስፒታል የወደቁትን ሰዎች ዘንዳ ሂደም ስናበቃ ወንድሞቻችን አይዞህ ትድናለህ፣ እግዚአብሔር አለ። እነ መጻጉዕን ከአልጋ ላይ አስነስቷል። በሐዋርያት ሥራ ምዕራፍ 3 ላይ እነዛ በመልካም ቤተ መቅደስ በር ላይ ይለምኑ የነበሩትን ሰዎች ጴጥሮስና ዮሐንስ ተነስና በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ ብለው እኛ ያለን ይሄ ነው ብለው ቃሉን ብቻ በመናገር ያለ ስንት ዓመት ሽባ የነበረ በር ላይ ይለምን የነበረን ሰው ተነስቶ እንዲመላለስ ያደረጉት ከዚህ የበለጠ መልካምነት የለም። የእግዚአብሔር ልጆች መልካምነት ማለት አንዱ ለአንዱ መኖር ማለት ነው። አንዱ ለአንዱ ማሰብ ማለት ነው። እኛ ግን መልካም ሰዎች የሚባሉት በመልካም ጊዜ መልካም ሰው ሆኖ ለመታየት የሚፈልጉ ሰዎች ናቸው። መልካም ሰዎች በቤተ መቅደስ ውስጥ አንፈልጋቸው። በቅኔ ማህሌቱ ላይ ይገኙ ይችላሉ። በቤተ መቅደሱ ስለ ጮህን ስለ ቀደስን ላይገኙ ይችላሉ። መልካም ሰዎች የሚገኙት ግን እግዚአብሔር አምላክ የመረጣቸው ባለማዊ ቦታ ላይ የሚገኛሉ አሉ በብዛት እንዲያውም በአሁኑ ሰዓት ላይ። ስለዚህ እግዚአብሔር ልጆች ስለ መልካም ነገር ይህን ያህል ካልኳችሁ መልካም ነገርን በብዙ እጥፍ ማየት ያስፈልገናል። ስለዚህ እግዚአብሔር ልጆች እንግዲህ ስለ መልካም ነገር ካወራን በመልካም ነገር ላይም ስለከተነጋገርን በሰፊው ይህን ያህል ካልኳችሁ መልካም ለምንድን ነው የሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ስለ መልካም ነገር አንስቶ እነዚህ በመልካም ነገር የታነጹ ወንድሞችን ምረጡልን አሉ ሐዋርያት። ጥሩ ነው። ዛሬ ታሪኩ ቅዱስ እስጢፋኖስ እንደሆነ ስለምናውቅ ሁለቱም 12ቱ ሐዋርያትም ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕዱን እናገለግል ዘንድ የሚገባ ነገር አይደለም አሏቸው። ማጉረምረም ወይ ስለነበሩ ነው። በዚህ በአዲስ ኪዳን የመጀመሪያው የክርስትና ሕይወት ውስጥ የኔ የሚባል ሀብትና ንብረት የለም። የኔ የሚባል ሀብት ንብረት የለም። በክርስትና ውስጥ ሁሉም ነገር በህብረት ነው። የተገኘው ሁሉ በህብረት ነው እና የክርስትና ሕይወት እየሰፋ ሄደ። ህዝቡ እየተጨመሩ መጡ። በአንድ ቀን 3000፣ 2000፣ 5000 መጨመር ወደ መንጋው መጨመር መጡ። ይህንን ሁሉ ማስተናገድ ይከብዳል። ሐዋርያት እስከዚህን ሰዓት ድረስ ያስተናግዱ ነበር። ግማሽ ቀን ያስተምራሉ፣ ግማሹን ቀን ደግሞ ጊዜያቸውን ለማብሰልና ይህን ለማስተናገድ ህዝቡን ለማስተናገድ ጊዜ ወሰደባቸው። ስለዚህ ምን ማድረግ እንዳለባቸው አሰቡና ወጠው። ማጉረምረሞችም ነበሩ ይላሉ። በዚያም ወራት ደቀ መዛሙርት እየበዙ ሄዱ። ከግሪክ ሀገርም መጥተው የነበሩትም አይሁድ በይሁዳም ኑረው የነበሩት አይሁድ አንጎራጎሩባቸው ይላል። ከግሪክ የመጡ ከይሁዳም የነበሩ በዛውም የነበሩ ጠቅላላ አማኞች አጉረመረሙ። አንደኛ የሚበሉት የሚጠጡት በሰዓቱ አላገኙም። ሁለተኛ የሚሰጠው አገልግሎት እርካታ አልሰጣቸውም። በሦስተኛ ደረጃ ሐዋርያት ከምግብ ማዘጋጀት ይልቅ ወደ ትልቁ ሰማያዊ ምግብ ወደ ወንጌል ያተኩራሉ። ያ ደግሞ ለአገልግሎታቸው እንቅፋት ሆኖባቸዋል። ሁለት ነገር፣ ወንጌልን የሚያገለግል ሰው ሁልጊዜ ማዕድ አገልጋይ ሊሆን አይችልም። ማዕድ አገልጋይ ራሱን የቻለ ነው። ወንጌል አገልጋይ ራሱን የቻለ ነው። ስለዚህ በየቀኑ አጉረመረሙባቸው። በተሰራውም አገልግሎትም መበለቶቻቸውን ቸላ ይሏቸው ነበረ። ተመልከቱ፣ ቸላ ይሏቸው ነበረ። እንግዲህ የተሰበሰበው ከተለያየ ነው። ያው እምነት አለው እንጂ ገና የሥጋ ባህሪው ያልተለየው ሰው ነው ያለው እዚያ ውስጥ። ክርስትና የምታድገው ዝግ በዝግ ነው። የእግዚአብሔር ልጆች በአንድ ቀን ጳጳስ አይሆንም። በአንድ ቀን ምንኩስና አይሆንም። በአንድ ቀን ቆራቢ አይሆንም። በአንድ ቀን ጸሎተኛ አይሆንም። በአንድ ቀን ሰማያዊ መሆን አይቻልም። በአንድ ቀን ክንፍ ማብቀል አይቻልም።
በአንድ ቀን ሁሉን ነገር መሆን አይቻልም። ሁሉም ስቴፕ አለው። ጸጋው እየተጨመረ ሲሄድ ነው በፍጹም ላይ የምንደርሰውና ስለዚህ የእግዚአብሔር ልጆች እነዚህ ሰዎች እንደዛ ነበሩና ማጉረምረም አለ። ከተለያዩ የመጡት በአይሁድ አካባቢ ያሉት እንዲሁም ደግሞ የተለያየ ሀገር ላይ የነበሩት ከግሪክም የመጡት አይሁዶችን ያገሏቸዋል፣ አይሁድ ደግሞ ግሪኮችን ያገሏቸዋል። እንዲህ እያለ ለክርስትናው ፈተና ሆነ። ከዚህ ጋር ተደምሮ ምግብ ማዘጋጀቱ ፈተና ሆነ። ስለዚህ ምን እናድርጋለን የእግዚአብሔር ልጆች? ስለዚህ ምን እናድርጋለን? እንዲህ አሉ፣ ከእናንተ ውስጥ መልካም የሆነ እናንተ መልካም ናቸው የምትሏቸው ለእግዚአብሔር መልካም የሆኑ ሰዎች ክርስትናው የገባቸው አድሎ የሌለባቸው ዘር የማይቆጥሩ ከዚህ መጣው የማይሉ ከዚህ ነኝ የማይሉ 7 ሰዎች ምረጡልን አሏቸው። ለምንድን ነው 7 ሰዎች የተመረጡት? በእስራኤል ዘንዳ ፍጹም ቁጥር ነው፣ ጎደሎ አይደለም። ዕለታትም የተፈጠሩት 7 ናቸው። 6 ቀን ሰራ፣ በ7ኛው ቀን አረፈ ነው የሚለው። ዕለታት ከሰኞ ማነው ከእሑድ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ 7 ቀን ናቸው። ልክ በእነዚህ በአንድ ሱባኤ የተወሰኑ ሰዎች በእስራኤል ዘንድ ደግሞ ከፍ እንዳይሉ የሚያምኑበት ቁጥር አለና ያ ፍጹም ቁጥር ነው ብሎ ስለሚያምኑ 7 ሰው ምረጡልን አሏቸው። ሕዝቡም ደስ አላቸው ነው። ተመልከቱ፣ ያ ውስጡ የነበረው መፈጋፈግ፣ መተማማን ክርስትናውን የሚጎዳ በክርስትና ውስጥ መከፋፈል የሚፈጥረው ነገር የሚጠፋው እነሱ በመረጡት ትክክለኛ ሰው ነው ባሉት ሃይማኖተኛ ነው፣ ምግባር ያለው ነው፣ መልካም ሰው ነው፣ እኩል ያስባል ብለው የሚያስቡትን ሰው መምረጥ ጀመሩ ነው። 12 ደቀ መዛሙርትም ሁሉንም ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕዱን እናገለግል ዘንድ የሚገባ ነገር አይደለም አሏቸው። ተመልከቱ፣ ቃለ እግዚአብሔር ማስተማር መጸለይ ትተን ማዕድ ማዘጋጀት ላይ ጊዜያችንን አናጥፋ ነው። የዚህ ዓለም ድካም ይሄው ነው። ሁልጊዜ ማዕድ ላይ ነው፣ ሁልጊዜ ምግብ ላይ ነው። ሌሊት የሚሽከረከረውን በመኪና የሚበረውን በአየር ላይ ለመንግሥተ ሰማያት ለመግባት አለን፣ እንጀራ ለመብላት ነው። ሁልጊዜ ድካማችን እንጀራ ላይ ነው። ሁልጊዜ 24 ሰዓት እንቅልፋተን የምንደክመው ምን ለመብላት ነው? እንጀራ ለመብላት ነው። ተመልከቱ፣ ሐዋርያት ግን እንጀራ ለመብላት አለም ጥሪያቸው፣ ወንጌል ለመስበክ ለመጸለይ ነው። ለመጸለይ ነው። እንጀራ ያስፈልጋቸውም ማዕድ ያስፈልጋቸውም እያልኩ አይደለም። የሚበላ ያስፈልጋቸውም እያልኩ አይደለም። ያስፈልጋቸዋል፣ ሰዎች ናቸውና። ነገር ግን ሙሉ ሰዓታቸውን እዚህ ላይ ማጥፋት ስላልፈለጉ ሰዎችን መምረጥ ነው የጀመሩት። ስለዚህ ማዕዱን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞቼ ሆይ መልካም የሆኑትን ሰዎች ምረጡ አሉና ለሕዝቡ አቀረቡ። እኛም በጸሎትና ቃሉንም ለማገልገል እንተጋለን። የእኛ ሥራ ይሄ ነው አሏቸው። እኛ ግን አሉ ለጸሎትና ቃሉን ለማገልገል የእግዚአብሔር ቃል ለመስበክ ያለ ጸሎት አይቻልም። እግዚአብሔርን ለማገልገል ያለ ጸሎት አይቻልም። ቅድሚያ ሰባኪው መጸለይ አለበት፣ ቀዳሹ መጸለይ አለበት፣ ማህሌት ቋሚው መጸለይ አለበት፣ ክርስቲያኑ ቅድሚያ ወደ ሥራው ከመሄድ መጸለይ አለበት። እኔ አይደለሁም የተናገርኩት። እግዚአብሔርን ለማግኘት መልካም ሰው ለመሆን መጀመሪያ መጸለይ ያስፈልጋል። ስለዚህ ለጸሎትና ቃሉንም ለማገልገል እንተጋለን አሉና ይህንም ቃል ሕዝብን ሁሉ ደስ አሰኘው ይላል። ተመልከቱ፣ እንጸልይ የሚል አባት፣ ወንጌል እንስበክ የሚል አባት ሲገኝ ምዕመናን ደስ ይላቸዋል። ክብር ምስጋና ይግባው። አሁን እኮ ችግሩ ምዕመናኑ ጸሎተኛ፣ እኛ ተኝተን የምናድር፣ ምዕመናኑ ምጽዋት ሰጪ፣ እኛ ተቀባይ። ቅዳሴን ሥራ አድርገናል፣ ማህሌትን ሥራ አድርገነዋል። ካልተከፈለን የማናገለግል ሆነናል። ልብሳችን ቆንጆ ነው፣ ቆባችን ቆንጆ ነው፣ መስቀላችን ቆንጆ ነው፣ ጥምጣማችን ቆንጆ ነው። ግን መልካም ነገር ከውስጣችን የለም። ቢፈለግብን የማይገኝብን ፍሬ አልባዎች ሆነናል። ስለዚህ ሕዝቡን ሁሉ ደስ የሚያሰኝ ነገር ሰርተን አናውቅም።
ስለዚህ ደስ አላቸው አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው መምረጥ ጀመሩ አለ። የመጀመሪያው ተመራጭ ማን ነው? እስጢፋኖስ። ቀጠልና ፊልጶስን፣ ጵሮኮሮስን፣ ኒቃሮንና ጢሞናንም ጳርሜንም ወደ ይሁዲነትም ገብቶ የነበረውን የአንጾኪያውን ኒቆላዎስንና ሌሎችን እነዚህ 7 ናቸው። እነዚህን መረጡ ይላል። እነዚህ እንግዲህ ተመልከቱ ከተለያዩ ቦታ ላይ የመጡ ናቸው። ከይሁዲነት ገብቶ የነበረውን የአንጾኪያውን ተመልከት፣ ሰው ነው የመረጡት። የአንጾኪያ ተወላጅ ነው፣ ግን መልካም ሰው ስለሆነ በዘር አልመረጡም፣ በሃይማኖቱ በመልካም ስራው መረጡ ይላል። በመልካም ስራው መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ ይላል። ክብር ምስጋና ይግባውና መልካም ሰው ሲመረጥ የእግዚአብሔር ቃል ይሰፋል። መልካም ሰዎች ወደ ቤተ መቅደስ ሲገቡ ክርስትና ትሰፋለች። መልካም ሰዎች አውደ ምሕረቱ ላይ ሲቆሙ ምዕመናን ያዳምጣሉ፣ ይሰማሉ። መልካም ሰዎች ያልሆኑ መድረክ ላይ ቆመዋል። መልካም ሰዎች ያልሆኑ መቅደስ ገብተዋል። መልካም ሰዎች ያልሆኑ ቅኔ ማህሌት ገብተዋል። አስመሳዊ ተቆጣጥረውታል። መልካም ሰዎች ተገፍተዋል። ለዚህም ነው ዛሬ በክርስትናችን ሕይወት ውስጥ መከራ ይበዛብን። የእግዚአብሔርን ቃል እየሰፋ ሄደ። በኢየሩሳሌም ደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ክብር ምስጋና ይግባው። ዛሬ ደግሞ እየቀነስ እንሄድ ነው። ስለዚህ መልካም ሰዎችን መፈለግ ያስፈልጋል። የእግዚአብሔር ልጆች መልካም መሆን ለራስ ነው፣ ለማንም አይደለም። መልካም ተብለን እንጠራለን፣ ነገር ግን መልካሞች አይደለንም። ፋሲካ ተብለን እንጠራለን፣ ነገር ግን ፋሲካዎች አይደለም፣ አዘንተኞች ነን። ትንሣኤ ተብለን እንጠራለን፣ ግን ትንሣኤዎች አይደለም፣ ቀባሪዎች ነን። እውነቱን እንነጋገር። ቤተ ክርስቲያንና እግዚአብሔር ዛሬ በስም ብቻ የተጠሩበት እንጂ የተለያዩበት ነው። የሚሰራው ስራ ሌላ ነገር ስለሆነ፣ ስለዚህ የእግዚአብሔር ልጆች ኢሳይያስን ጠራና ሰው አጣው፣ ወደ እስራኤል ምልከው፣ ወደ ሕዝብ የምልከው ሰው አጣው አለ። ዛሬም እግዚአብሔር ሰው ያጣበት ሰዓት ላይ ነው ያለን። ሁሉ ለምጻም ሆነ፣ ሁሉ ሰውነቱ ሁሉ ኃጢአት ሆነ። ከኔ ጀምሮ አስመሳዮች ሆን፣ ሌቦች ሆን፣ የቀሚስ ፋሽን መከተል እንጂ የጽድቅ ፋሽን ጠፋ። መልካም ሰው ያልሰረቀ፣ ያላመነዘረ፣ በሐሰት ያልመሰከረ፣ እናትና አባቱን ያከበረ፣ ወንድሙን እንደራሱ አድርጎ የሚወድ ባልንጀራው ማን ነው? ማንም የለም። ይኖራሉ እግዚአብሔር የሚያውቃቸው። ቅድም ተናግሬያለሁ። እኔም አላውቃቸው፣ እግዚአብሔር የሚያውቃቸው፣ እኛም አናውቃቸው። እሱ የሚያውቃቸው በድንቅ አጠራሩ የጠራቸው ሰዎች አሉ። በመኖሯም ነው ዓለም ዛሬ እስካሁን ድረስ እንዲሁ ብልጭ ብልጭ የምትለው እንጂ የእግዚአብሔር ልጆች መልካም ስራ ከጠፋ ቆይቷል። በአደባባይ ብንሄድ አናገኝም፣ ደም አፍሳሽ ነው። ወደ ቤተ መቅደስ ብንሄድ የጽድቅ ልብስን የለበሱ እንጂ ጽድቅን የሚሰሩ ሰዎች አናገኝም። ስለዚህ ዛሬ ሰማዕቱ ቅዱስ እስጢፋኖስ የተመረጠበት ነው። እነዚህ የጠራናቸው ከእሱ ጋር የነበሩት እንደዚሁ ወንድሞቹ ዛሬ የተመረጡበት ቀን የመልካም ቀን ነው። የመልካም ሰዎች ቀን ነው። ለዚህም ነው ዛሬ ሰማዕቱ ገድሉ ላይም ስንክሳሩ ላይም የሹመቱን ዜና ሲናገር የሚውለው። ስለዚህ ሌሎችም ቅዱሳን ከሱ ጋራ የተመረጡ እኩል የማይሰጣቸው በሐዋርያት እጅ የተሾሙ ቅዱሳን ናቸው እና ቀዳሜ ሰማዕት ይባል የዲያቆናት የሰማዕታት መጀመሪያ ነው። በድንጋይ ተወግሮ የሞተ ነው። ሥላሴን ያየ ጻድቅ ነው፣ ሰማዕት ነው። በዲቁና የአዲስ ኪዳን የመጀመሪያው ዲያቆን ነው።
ነገር ግን ጌታውን አገልግሎ ነው ሄደ። እንደኛ ምድራዊ ደሞዝ ተቀብሎ ምድራዊ ቤት ጎጆ ሰርቶ ምድራዊ ልብስ ቀያይሮ ምድራዊ ሕይወት ኑሮ አልሄደም። እግዚአብሔር ሰዎችን መረጡት፣ እግዚአብሔርን መረጠው። እንዲህ ነው። ሰውም እግዚአብሔርም ተባብረው ሲመርጡ መልካም ሰው እንሆናለን። አሁን እኮ ሰዎች እየመረጡን ነው። ምርጫችን አሁን ደግሞ እንዲያውም አሁን በገንዘብ ነው። ለመሾም ገንዘብ ነው። ምን በገንዘብ ያልሆነ ነገር አለ? ድሮ አባቶቻችን ተለምነው ነው፣ ገዳም ድረስ ተሄዶ ተለምኖ ነው ሹመት የሚሰጣቸው፣ ያውም እምቢ ብለው። አሁን ደግሞ ጉቦ ሰጠን ነው የምንሾመው። ስለዚህ መልካምነት ከየት ይምጣ? ራስ ወዳድ ሆን፣ ሌቦች ሆን፣ አጭበርባሪዎች ሆን፣ አታላዮች ሆን። ቅድስና ከኛ ራቀ፣ ሕይወት ከኛ ሸሸ፣ እግዚአብሔር አብዝቶ ራቀ። የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ የሰማዕቱ የቅዱስ እስጢፋኖስ ባለሟሎችና ወዳጆች፣ እግዚአብሔር አምላካችን መልካም ሥራ ሰርተን ልጆቹ ተብለን እንድንጠራ እግዚአብሔር አምላክ ይርዳል። ለነበረን ጊዜ ሁሉ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ካጠፋው ይቅርታ ጠይቃለሁ። እግዚአብሔር አምላካችን ላስተማረን ለገጸን ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።